አሁን ለጊዜው ሙሉ ለሙሉ በሚያስብል ደረጃ ቆመናል። ለበርካታ ዓመታት በደሴ ከተማ የታክሲ አሽከርካሪ በመሆን ሲሰራ ቆይቷል። ኡስማን አወል በዓለም አቀፍ ደረጃ የተከሰተው የነዳጅ አቅርቦት እጥረት በእርሱና በቤተሰቡ ላይ ስጋት እንደፈጠረ ነግሮናል። ኡስማን አወል ከደሴ ታክሲ ሹፌር ነው። በመካከለኛው ምስራቅ እስራኤልና አሜሪካ ከኢራን ጋር እያካሄዱት በሚገኘው ጦርነት ወደ ዓለም አቀፍ ተግዳሮቶች ተሸጋግሯል። ለዓለም ወሳኝ የነዳጅ ማስተላለፊያ የሆነውን የሆርሙዝ ሰርጥ በመዘጋቱ በዓለም የነዳጅ ገበያ ላይ አቅርቦቱ እንዲቀንስና ዋጋው እንዲጨምር ምክንያት ሆኗል። ይህም በዓለም ኢኮኖሚ ላይ ከፍተኛ ተጽዕኖ እያሳደረ ነው። የዓለምን 20% የነዳጅ እንቅስቃሴ በቀን የሚያሳልጠው የሆርሙዝ ሰርጥ በኢራን መዘጋቱ በዓለም ሀገራት የነዳጅ እጥረት እንዲያጋጥምና ዋጋው እንዲያሻቅብ ምክንያት ሆኗል። ታዲያ የዓለም ሀገራት ይህንን የነዳጅ እጥረትና የዋጋ ንረት ለመቋቋም ከአሜሪካ እስከ አውሮፓ፣ ከእስያ እስከ አፍሪካ የተለያዩ እርምጃዎችን መውሰድ ጀምረዋል። በርካታ ሀገራት የተለያዩ አማራጮችንና እርምጃዎችን እየወሰዱ ይገኛሉ። በኢትዮጵያም ችግሩን ለመቋቋም መንግስት ተግባራዊ እንዲሆን ያስተላለፋቸውን መመሪያዎችን ማክበር እንደሚገባ አስተያየታቸውን ለወሎ ዩኒቨርሲቲ ለአድማስ ቴሌቪዥን የሰጡ የደሴ ከተማ ነዋሪዎች ነግረውናል። በወሎ ዩኒቨርሲቲ መምህርት የሆኑት ህይወት ከፍ ያለው በዓለም አቀፍ ደረጃ የተከሰተው የነዳጅ ቀውስ በእኛ ላይ ተጽዕኖ አሳድሯል ያሉን ሲሆን የተፈጠረውን ችግር ተከትሎ ግን የተለያዩ አማራጮች እየወሰዱ መሆኑን ነግረውናል። እሺ ህይወት ከፍ ያለው እባላለሁ። ወሎ ዩኒቨርሲቲ እንግሊዘኛና ቋንቋ ስነ ጽሁፍ መምህር ነኝ። ያው እጅግ በጣም ተቸግረናል። አሁን እኔ አጋጣሚ የሥራ ቦታዬ ለቤቴ ቅርብ ነው። ነገር ግን ወደ ውጭ በመውጣበት ሰዓት ቀደም ብዬ ተነስቼ አጭር ርቀቶችን በእግሬ ካልሆነ ደግሞ እጅግ በጣም በተጋነነ ዋጋ እጥፍ እየከፈልን ጊዜያችንንም ጉልበታችንንም ኢንቨስት እያደረግን በጣም ተቸግረናል። ዞሮ እጥፍ ዋጋ እየከፈልን ነው መጓጓዝ ያዝ ነው። ኢትዮጵያ ለአየር ንብረት ለውጥ የማይበገር ኢኮኖሚ በመገንባት ረገድ በርካታ ስራዎችን እየሰራች ሲሆን ከነዚህም አንዱ በኤሌክትሪክ የሚሰሩ ተሽከርካሪዎችን በስፋት አገልግሎት ላይ እንዲውሉ ተግባራዊ እያደረገች ነው። ይህም በዓለም አቀፍ ደረጃ የተከሰተውን የነዳጅ አቅርቦት እጥረትን ለመቋቋም ያስችላል። በደሴ ከተማ አስተዳደርም ግለሰቦች ካስገቧቸው የኤሌክትሪክ ተሽከርካሪዎች በተጨማሪ በኤሌክትሪክ የሚሰሩ የህዝብ ማመላለሻ አውቶቡሶችን ወደ ስራ ማስገባት ለህዝቡ አገልግሎት ሲሰጥ ቆይቷል። ነገር ግን ያሉት አውቶቡሶች ከህዝቡ ቁጥር አንጻር በቂ አይደለም የሚሉት ነዋሪዎቹ አሁንም ተጨማሪ ተሽከርካሪዎችን በስፋት በማስገባት አገልግሎት እንዲሰጡ ጠይቀዋል። መምጣታቸው ጥሩ ነው። አብዛኛውን ጫና ያቃልላሉ፣ ግን በቂ ነው ብዬ አላስብም። በቂ አይደለም። ለዚህ ሁሉ ማህበረሰብ አሁን 5 አውቶቡስ በቂ ናቸው ብዬ አላስብም። ነገር ግን መምጣታቸው የተወሰነ ጫናን አቃለዋል። የበለጠ ደግሞ መንግስት አስቦበት በተለይ እነዚህ በኤሌክትሪክ የሚሰሩ ባሶችን በከተማው ቢያሰማራ የማህበረሰቡ ችግር ያቃልላል ብዬ አስባለሁ። በነዳጅ አቅርቦት እጥረት ምክንያት በከተማዋ ረጃጅም የተሽከርካሪ ሰልፎች በመኖሩ የከተማዋ አስተዳደርና የጸጥታ ዘርፍ አመራሮች በየነዳጅ ማደያዎቹ ያለውን ነዳጅ በፍትሃዊ መልኩ እንዲዳረስ የሚያደርጉበት መንገድ ሊበረታታ ይገባል ሲሉ ነግረውናል። አሁን ምናልባት ሰሞኑ እየተሰሩ ያሉ ስራዎች በጣም ጥሩ ነው። አሁን ደሴ ከተማ ላይ ሻለቃ ጥሩ ስራ እየሰራ ሻለቃ አለባቸው። ጥሩ አድርጎ እያስከበረ ነው፣ እያሰጠን ነው። በስነ ስርዓት እየተቀዳ እንደሆነ እኔ ምስክር ነኝ። ሰልፎቹ ረጅም ጊዜ ቢወስዱም ግን ይደርሳል። በጣም በሚያስደንቅ ሁኔታ እየደረሰን ነው። እንደውም አሁን ላይ ማለት ሰሞኑ የተጀመረ አሰራር ቆንጆ አሰራር ቢቀጥልበት፣ ያው ናፍታ እስከሚመጣ ያለው ችግር በእንደዚህ አይነት ነገር ቢቀረፍ ቢያንስ የሰው ልጅ ተሰልፎ ካልደረሰው ያንም ያስጠላ እንጂ አሁን ላይ ረጅም ሰልፍ እየተሰለፈን የጸጥታ ኃይሉም ተባብሮ ጥሩ ስራ እየሰራ ነው። ችግሩ ዓለም አቀፍ በመሆኑ ወቅቱን ግምት ውስጥ በማስገባት መንግስት ካስቀመጣቸው መመሪያዎች በተጨማሪ እየተሰሩ ያሉ የኮሪደር ልማት ስራዎች ለነዋሪዎቹ ምቹ በመሆናቸው አጫጭር መንገዶችን የእግር ጉዞ በማድረግ ህብረተሰቡ የበኩሉ ሊወጣ እንደሚገባም ነግረውናል። ከባድ ነው። ያው እንደ ወቅቱ ሆኖ የቅርብ ርቀትም ከሆነ በእግራችን እንደገና ደግሞ ረጅም ርቀት ከሆነ እንግዲህ ከአቅም በላይ እየከፈልን ይሄ የሀገራችን ብቻ ችግር አይደለም፣ የዓለም አቀፍ ችግር ነው። ያው እንደ ወቅቱ ችግሮቹን እያቻቻል እንዘልቃለን። ሌላ ምን ይደረጋል?